በመድረኩ በክብር እንግድነት የተገኙት የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊና የርዕሰ መስተዳድሩ ተወካይ አቶ ንጉሴ ወልደ ጊዮርጊስ በዓለም አቀፍ ደረጃ ለ22ኛ ጊዜ እንዲሁም በአገር አቀፍ ደረጃ ለ21ኛ ጊዜ የሚከበረው የጸረ ሙስና ቀን እንደ መሪ ቃሉ ሁሉ ሀገር የሚገነባውና የትውልድ ሽግግር መሰረቱ ወጣቱ ክፍል በመሆኑ ወጣቱን በአስተሳሰብ ማብቃትና የልማት ሁሉ ማነቆ የሆነውን ሙስናን እንዲጸየፍና ብልሹ አሰራሮችን እንዲታገል ከወዲሁ መስራት ይጠበቃል ብለዋል። ለሀገር ግንባታ መሰረት የሆነው በሰው ኃይል የሚመሰረት ተቋም ላይ የአገልግሎት አሰጣጥ ላይ በማተኮር ሌብነትንና ጸረ ሙስናን እንደ ሀገር በመታገል እየመጣ ያለውን እድገት ለማስቀጠል በሚያስችል መልኩ የአስተሳሰብና የተግባር አንድነትን በሙስና ትግሉ ላይ የህብረተሰቡን ተሳትፎ ለማሳደግ በሚል መሪ ቃል የሚከበር በዓል በመሆኑ መንግስትና ፓርቲያችንም ሌብነትና ሙስና የልማት ማነቆ ዜጎች እድገትና ብልጽግና ደግሞ እንቅፋት በመሆኑ ቀይ መስመር መሆኑን በማረጋገጥ የትግል አኳኋን በአሰራር ስርዓት እንዲመራ ከማድረግ አኳያ ሰፊ ሚና እየተጫወተ እንደሚገኝ ይታወቃል። ለዚህም ግብረ ኃይል ተደራጅቶ በተሰራው ስራ ሙስናን የመታገሉ ስራ እየተጠናከረ መምጣቱንም ጭምር ነው የተናገሩት። ምንም እንኳን ጠንካራ መዋቅር ቢገነባም ሙስናን የመከላከል ሂደቱ የህብረተሰቡ የነቃ ተሳትፎ ካልታከለበት ውጤታማ አይሆንም ብለዋል። ምንም ያህል መንግስት የሙስናና ብልሹ አሰራር ስርዓት ለመታገል የሚያስችል መዋቅር ቢዘረጋም ያለ ህብረተሰቡ ተሳትፎ ውጤታማ መሆን አይቻልም። ሙስና የሚፈጸመው በሰው ልጅ አስተሳሰብ ተፈጥሮ በተግባር የሚከወን በመሆኑ የሰው ልጅ ለሙስናና ብልሹ አሰራር ምቹ የሆኑትን ሁኔታዎች ታግሎ ከማረም አኳያ ያለው ሚና ከፍተኛ ነው። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሙሉሰው ዘውዴ በወቅቱ እንደተናገሩት ሙሰኛና ስነ ምግባር የጎደለው አካል ተቋማትን ያቀጭጫል ብለው የጸረ ሙስና ቀን ወጣቶችን ያማከለ የጸረ ሙስና ትግል በሚል ሐሳብ በክልሉ በሁሉም መዋቅሮች ሲከበር ቆይቷል ብለዋል። አባላት የጸረ ሙስና ቀን ዝግጅት ከ12 እስከ 23 ህዳር 2018 ጀምሮ አካሂዷል። በዚህ ጊዜ ውስጥ ትምህርት ቤቶቻችን የስነ ምግባር አስፈላጊነት ሰነዶች ላይ ግንዛቤና የተማሪዎች ጥያቄና መልስ ተካሂዷል። ቢሮዎች ከተቋማዊ ተልእኮቻቸው ጋር በተያያዘ የተዘጋጁ ሰነዶችን በመጠቀም ውይይቶችን አካሂዷል። የሲቪል ሰርቪስ ሰራተኞች የውስጥ ሂደቶችን፣ የግዢ ስርዓቶችንና የአገልግሎት አሰጣጥ ሂደቶቻቸውን ገምግመዋል። በዚህ ሂደትም ከ395 ሺህ በላይ የህብረተሰብ ክፍሎችን ማሳተፍ መቻሉንም ተናግረዋል። በዚህም ሁሉም በየመዋቅሩና በየማህበራዊ መሰረቱ ለጸረ ሙስና ትግሉ ቃላቸውን አድሰዋልም ብለዋል። በመድረኩ የተሳተፉ የተለያዩ አካላት በበኩላቸው በየአካባቢውና በየተቋማቱ የሚስተዋሉ የስነ ምግባር ችግሮችና የአሰራር ግድፈቶችን በአንድ መድረክ ብቻ መቅረፍ የማይቻል በመሆኑ የአስተሳሰብ ለውጥ ለማምጣት በየጊዜው መስራት ይጠበቃል ብለዋል።